ኢትዮጵያዊነት በተለይ ከባዱና አስቸጋሪው እስከ ዛሬ ድረስ ትልቅ ሰንኮፍ የሆነው ነገር የታሪክ ጠባሳ ነው። ብዙ ተሸጋግረን የመጣንባቸው ሳንካ የሆኑ ተራራ የሆኑ ኮረብታ የሆኑ የውሸት ትርክቶች አሉ። አብዛኛው ግን እነዚህ ሁሉ ትርክቶች ወደ አንድነት ይመልሱናል የሚል እምነት አለኝ። አንድነት አንድ መሆን ብቻ አይደለም፣ በልዩነት ውስጥ አንድ መሆን እንዳለም የሚነሳ ሀሳብ አለ። ሰብአዊነት ላይ ከተመሰረተ አንድነትን ኤክስፕሌን ወይ ዲስክራይብ ለማድረግ ብዙ ገለጻ ለማድረግ ለመተንተን ለማስረዳት አንቸገርም። በጦርነት በውድቀት በቀውስ ውስጥ ከመገባቱ በፊት የሰላምን ዋጋ መረዳት ላይ የተወሰኑ ሀሳቦችን ብናነሳ፣ የሚርከፈከፍ ሽቶ አይደለም ጥይት ህይወትን ነው የሚያጠፋው። ስንት ምሁሮች አጠናል፣ ስንት አገርን መምራት የሚችሉ ሰዎች አጠናል ከዚህ በፊት። አሁን ላይ ግን ምንድነው እንደ ድንጋይ ዘመን በጦርነት የሚፈጠር ነገር አይኖርም። ሳይንሱ ታቡላ ራዛ ይለዋል። ይሄ ነጭ ወረቀት ምንም ያልተጻፈበት ያ ነጭ ወረቀት ላይ ኢትዮጵያ ተብሎ ሊጻፍበት የሚችል አይነት ትውልድ መገንባት ስለሚቻል ምንጩን መጠበቅስ ላይ ይህ ትውልድ ተስፋ የሚያስቆርጥ አይደለም፣ ተስፋ ያለው ነው። ተስፋ ሰጪ ትውልድ ነው፣ ወቃሽም አይደለም። በአብዛኛው ለተተኪው ትውልድ የምትመችና የምታኮራ ኢትዮጵያን የማቆየት ታሪካዊ ኃላፊነት የሁላችንም ነው። የዛሬው መልእክታችን ነው።